ሰላም ጤና ይስጥልን እንደምን አላችሁ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ይህ ከዛህታ ነው እኔ በረከት መኮንን ባላለው የዛሬ እንግዳዬ ታሪኩ ድምጻዊ ታሪኩ ነው ታሪኩ ለበዓል እዚህ መቀሌ ከተማ ተገኝቷል ታሪኩ ቋዳህን መጻኻ ሰላም ተባከ እንደምን አለ እግዚአብሔር ይመስገን በዓል በመጣ ቁጥር ትግራይ አትቀር ትግራይ ሁለተኛ ቤት ሆናለች እየተባለ ነው አዎ እንደዛ ያለ እንኳን አደረሰ እንኳን አብሮ አደረሰ ስላይዶ መጥخላይ አውደ አመት ሰይክስበየኪ ወደ ረፍቱ ወደ መረጋጋቱ እንዲመጣ የሚል ፍቅር ሲኖር ነው እንግዲህ እንደዛ የሚደረገው በዓልን የምታከብረው አብሬ የምትጫወተው ቁጭ ብለህ የምትባላው የምትጠጣው ሰላም ሲሆን ነውና ያው ሰላም ሲሆን እንደዛ ነው በዓል ይከበራል ሰርግ ይሰረጋል ለቅሶም ቢኖር በትክክሉ ተለቅሶ ይከበራል ስለዚህ ያው በቃ እንደዚህ በዓሎች መከበር ከተጀመሩ ሰላም ሆነዋል ማለት ነው ሰላም ሆነዋል ትናንት በጣም የሚገርም አቀባበል ነው የተደረገልህ ኤርፖርት እስቲ ንገረኝ በጣም በሚገርም ነው በባህል ጭፈራ ነው የተቀበሉኝ ሰልሳይ በወራ ሰለስት በወራ ሰለስት እና ደስ በሚል ነው በቃ ፍቅር ነው ምን ልበል ደስ ብሎኛል በጣም ከምንም በላይ በጣም ደስ ብሎኛል በእውነት እንደዛ አይነት ፍቅር ሲሰጥ እግዚአብሔር እንደ አይነት ክብር ሲሰጥ ከራስ የምታገኘው አይደለም ከእግዚአብሔር የሚመጣ ነው ስለዚህ አንድ አካባቢ ያው ወንድማቸው መሆኔን እንደዚህ በፍቅር ወጥተው ሲቀበሉ እንደዚህ በቃ በፍቅር እየዞረን የምንቀባበልበት ባህላችንን የምናስታውስበት ዘመን ያርግልን አሜን አሁን ጀምረናል ወደ ሰላም ጉዞ ወደ ፍቅር ጉዞ ወደ ስራ ወደ ባህል ማክበር ወደ እርስ በርስ መከባበር አሁን ጀምረናል ከዚህ በኋላ ላይ ቋረጥ ይቀጥላል በጣም አሪፍ ልክ ነህ ሰላምን የመሰለ ምንም ነገር የለም ውራ ቻልክ አዎ ትላንት ሲቀበሉኝ አንድ ያው አስባሩክ ተወዛዋዥም ስለነበርኩኝ እዛ ኪነት ውስጥ ገባውበት በቃ ሞኮ ሰምተው ታውቃለህ ስለ ውራ ሰለስተ ምንም ሰምቻለሁ አይተው ታውቃለህ በቲቪ በምንም ዘፈኑ ሙዚቃው ስታይሉ አለ በሀገራችን በየትም ሀገር ያው አለ ግን አሁን ትላንት ሲከፈት ሲሰማ ለካ የዚህ አካባቢ ሙዚቃ ነው ብዬ ያው ተገረምኩ አገሬን ወቅ ነው አገሬ ምንድነው የሚባለው ቻልከው ሪትሙ አዎ እግሬን እኩል አንተ ነው ቋንቋ ሶስት ነው ከዛ አንድ ላይ እንደዚህ ነው ደስ ይላል በጣም ደስ ይላል ያው ለመድኩት በአንድ አየውና ሞከርኩ ያው ለመድኩ ሳይሆን ሞከርኩ ነው ባለው አሁን በደንብ ችለት መጣል በደንብ ደግሞ ለቀጣዩ አመት ያው የተለማመድኩ ቆየው ለቀጣዩ አመት እግዚአብሔር እድሜና ጤና ከሰጠ አሜን አሜን ታሪኩ ያገናኝ ትላንት ከትላንት ወዲያ ሶሻል ሚዲያ ላይ ታሪኩ ታሰረ የሚል ወሬዎች የተናፈሱ ነበር ሁለት ሰዎችን አይቻለሁ አንዳንዱ ዝም ብሎ ወሬውን ለማራገብ የሚለጥፍና የሚጽፍ ነው የሆነ አካልን መውቀስ ስላለበት አንዳንዱ ደግሞ በተለይ በጣም ማከብራቸው ጓደኞቼም ጭምር አንተን በጣም ስለሚወዱ አንተ ለትግራይ ህዝብ ያደረከው አንድ ውለታ ወይም ይዋልከው አንድ ውለታ እንዳለ ስለሚያውቁ ከዛም ባሻገር ደግሞ ሰውነህና ያለ ኃጢአት ያለ ጥፋት እንድትታሰር የሚፈልግም ስለሌለ በጣም ከልባዊ መልካም ምኞት የተነሳ ታሪኩ ታስሯል ባካችሁ ድምጹን ደሞ የሚሉ ነበሩ ስንት ሰዓታት ታሰርክ ስንት ቀናት ታሰርክ እስኪ ንገረን አይ ታሰረ ምናምን አይደለምና ለአንድ ጉዳይ
ሊያወራ እዛ ፖሊስ ጣቢያ አካባቢ ተገኝቻለሁ። ጠርተውኝ ለአንድ ጉዳይ ላናገራቸው ወይም ላናገሩኝ ፈልገው እጃለሁ። አዩኝ፣ ሰዎች አዩን ነው ምን ሆነ ነው ምናምን የሚለው ነው። ሄደ በወቅቱ ሰዎቹ ውስጡ አልነበሩምና ይሄ እስከሚመጡ ወይ ሄደና ወይ ደግሞ ቆይ ምናምን ስለ አይ አልሄድም አንድ ስለመጣው ወርዛ ወደ ሲመላለስ ደስ ስለማይል እዚህ ቁጭ ልብና ልጆች የመጡ ያብሮኝ ስለነበሩ እነሱ ጋር ቁጭ ብለን እኛ ቲክቶክ ምናምን እየተጫወትን ከዛ ሰዎቹ መጡ። አንድ እናወራው ነገር ነበር። ያው አውርቼ ወጣሁ ማለት ነው። ያን እንዳጋጣሚ እንዳልታይ ነው እንደምን ተደብቄ ነው ነበርኩኝና እንዴት አድርጎ አይተው። መቼ ነበር? ቆይቷል እኮ የቆየ ነው። ያንን ነው ቢያንስ አንድ ሳምንት አልፎታል። አሁን ሰው ከኋላ እንትን ያለ ነው። በእርግጥ ጥሩ ነው። ወዳጄና ጠላቴ እንትን ላይ ያለ መታሰሩን ታሰር መታመሙን ታመል የሆነ ጥቅስ አለ አይደለ? በእውነት በጣም የተጨነቁልኝ ወንድሞች አሉ፣ እህቶች አሉ፣ አባቶች አሉ፣ እናቶች አሉ። እውነት ታስሮ ነው ብሎ ማለት ነው። ግን ያው አልታሰርኩም። ያው አንዳንድ እንግዲህ ሰው እስከሆንክ ጭምር የሆነ ጉዳዮች ለቅሶ ቤት ትገኛለህ፣ ሰርግ ቤት ትገኛለህ፣ ፖሊስ ጣቢያም ልትገኝ ይችላል። ሆስፒታል ውስጥም ሰው ለመጠየቅ ትገኛለህ። ሆስፒታል ሰው ለመጠየቅ ስትገባ ታሟል አይባልም። ታሞ ገባ አይደለም የሚባለው። ለመጠየቅ ከገባ ለመጠየቅ ገብቶ ወጣ። ያው ሰዋዊ በዚች ምድር ስንኖር የሚገጥመን ነገሮች ማህበራዊ ህይወት ነው። ስለዚህ የከፋ ነገር አይደለም። በራሴ ጉዳይ ለማናገር ፈልጌ ነው እንትን አልኩኝ። የሚከብድ ነገር አይደለም። ግን ወዳጆቼ ጨንቋቸዋል በጣም። እግዚአብሔር ለነሱም እንደዚህ እግዚአብሔር ወዳጅ ወንድም ለነሱ ሐሳቢ አስተዋይ ወንድሙ የታሰረ ብሎ የሚጨነቅላቸው ይስጥላቸው። ለምን ሰው ሲወድ ነው በቃ ክፉንም ደጉንም እየተከታተሉ እንደዚህ ሲሆን ክፋት አይደለም ፍቅር ነው። ሁሉ ኢትዮጵያ እንደዚህ ለወንድሞቻችን ለእህቶቻችን እንደዚህ ሆነ እኮ እየተባለን ብንጨናነቅ ተራበ እኮ ያለን ብናበላ ተጠማ ያለን ብናጠጣ ታመመ ያለን ብናሳክም ድሃም አይኖርም፣ በሽተኛም የታመመም አይኖርም፣ የታሰረም አይኖርም፣ በአልጋ ላይ የሚሰቃይም አይኖርም፣ በየመንገዱ የሚሰቃይ አይኖርም። ስለዚህ በእኔ ላይ ያሳዩት ፍቅር ሙሉ ኢትዮጵያ ላይ እንዲሆን ደስ ይላል በጣም። ስለዚህ እግዚአብሔር አክብራቸው። ስለኔ ስለ ወንድማቸው የተጨነቁት ወንድሞች ያው አሁን እንደዚህ ስለሚያዩ መጽፍላይዶ አውደ ዓመት ሰይክስብየኪ አውደ ዓመት ሰላም እንኳን አደረሳችሁ ወንድሞቼ፣ እህቶቼ፣ እናት አባቶቼ። እግዚአብሔር ጠብቃችሁ ፍቅርን ያምጣልን፣ እንደዚሁ ያስተሳስበን። የአንዱ ህመም የአንዱ ይሁን፣ የአንዱ መቸገር የአንዱ ይሁን፣ የአንዱ ደስታ ለአንዱ ይሁን። የሁላችንም ሀዘን የሁላችን ይሁን፣ የሁላችንም ደስታ የሁላችን ይሁን። እድሜና ጤና ይስጠን፣ ለዓመቱ ያድርሰን። አሜን። ታሪኩ አሁን ልክ እንደ ትግራዋይ የሆንክ ያህል ነው የሚሰማኝ እኔ። አሁን ባህሎች በመጡ ቁጥር ሁሌ ትጋበዛለህ፣ በጣም ፍቅር ይሰጣል። እንደገና አታወዲ ከዲጃ ሽጋ ከመይ ዘፈንም ዘፍነህላ አብራ ዘፍነሃል። ኮላቦሬሽን እንዴት ነው ቀጣይ ጉዞ? ምንድን ነው የምታስብ ያለው? ምን ይባላል መሰለ ያው ደግ ለሚያስቡልህ ወይም ደግ ጥሩ የሆነ ሰፈር ውስጥ የሆነ ጓደኞች ጥሩ ሲሆኑ ከቤተሰብ አስበልጠ ወይም ከሌላ ጓደኞች አስበልጠ እነዛ ጓደኞች ጋር ትሄዳለህ። ለምን? አቀባበላቸው ደስ ስለሚል ብትበላም ባትበላም እነሱ ጋር እየተጫወትክ ሰላም ስትሆን ጓደኞቹ ሁሉም እንደ ጓደኛችን ነው ብሎ ከወደዱ
የግድ ያስገዳል። እና አሁን ወደዚያ 2-3-10 ጊዜ የሚያስመጣኝ በቃ ሰው ለእኔ ምን አለ ዓለም ሙሉ እንደዚህ በሆነች ያልኩ ነው የሚመኘውን በውስጤ። አሁን ትላንት እንደ ሰርግ ነው መኪና እኔን ለመቀበል አዲስ መኪና ከአዲስ አበባ 00 መኪና ነው መጥቶ የተቀበሉኝ። የሚገርም ነገር በቃ ይሄ እሱ በቃ በዚህ ነው የምንቀበለው ብሎ ፕሮግራማቸው ሰፊ ነበር እና ያ በዛች ጭምር እንደዚህ ከተደረገልኝ ታዲያ ዋናው በዚች በስጋና ነፍስ በምድር ላይ ስትኖር ደስታ አይደለም የምትፈልገው? ትክክል። አዎ። ስለዚህ እኔ እዚች ምድር ላይ ያለው እንዲህ አይነት ፍቅር የሚሰጠኝ ቦታ ላይ በደስታም በሀዘንም መገኘት ነው አለብኝ። ከራሴ ከተፈጠርኩበት ወይም ከተወለድኩበት አካባቢ በቃ ተቀይሬ እዚህ ራሱ በመጣ ደስተኛ ነኝ። ከሚያየው ፍቅርና ከሚሰጠኝ ክብር። ትግራይ ውስጥ መኖር ትፈልጋለህ? በጣም ምን ያህል? በቃ ያው በቃ እግዚአብሔር እስካለኝ እስከ ዕድሜ ዘመኔ ያው እስከምኖርባት ስጋና ነፍስ ካለችበት ድረስ እስካለሁባት እዚህ ብኖር ደስተኛ ነኝ። ማንም ሰው በስጋውና በነፍሱ ሲኖር ደስታን ነው የሚፈልገው። ስለዚህ እዚህ የሚሰጠኝ ደስታ ደግሞ ልዩ ስለሆነ በቃ ሰዋዊነትን። ስለ ትግራይ ሰዎች ምን ይጠይቁሃል? በአካባቢ ብዙ ነገር በቃ ያው ጥሩ ነገር ነው። አሁን ላይ መጥፎ ነገር የለም። ሰው የሚጠይቀኝ ያው ደስ ብሏቸው፣ ግማሹ እዛ ለምን አትኖርም የሚል አለ። ግማሹ በቃ ቤተሰቡ ለመሆን ያው እዛው ብትቀመጥ አሪፍ ነው፣ ልጅ ሚስት አግባ እዛ ልጅ ውለድ ምናምን። ያው ሰው የራሱን ምኞቱን ጥሩ ነገር የሚያወራልኝ ነገር ነው የሚያወራው እና አሁን እስካሁን ክፋት ነገር የለም። በቃ ሰው ወደዚህ ወደ መተሳሰቡ እየገባ ስለሆነ እግዚአብሔር ይመስገን ብዙ ወዳጅ እግዚአብሔር ሰጥቶኛል። ከሀብት በላይ ሀብት ቀሪ ነው። ሰው ከወደደ ግን አይቀርም። ስለዚህ ብዙ ነገር ደስ የሚል ያየው ነው። እግዚአብሔር ይመስገን። ኢትዮጵያም ወደ ሰላም እየሄደች ነው፣ ወደ ፍቅር እየሄደች ነው። እንግዲህ ሰሞኑ ደግሞ በዚች በ5-4 ወር በዚህ በቃ 2018 ውስጥ ምንም አይነት ድምፅ የለም። የሆነ እንደዚህ ሆነ፣ እንደዚህ ሆነ፣ እንደዚህ ነደደ፣ እንደዚህ ተቃጠለ፣ እንደዚህ ጠፋ፣ እንደዚህ በራ የሚባል ነገር አለ። ተመስገን። ችን ስሜት ይዛ ኢትዮጵያ ብትቀጥል ማንም አይደርስብን። በእውነት ለምን ክፉንም ደግኑም ብለን ነካክተን የሚያገኘንም የተማርንበትም ያስተማርንበትም ብዙ ነገር ስላለ ለተተኪው ትውልድ እንዲህ አይነት ነገር እንዳይፈጠር ከዚህ በኋላ እንደ አዲስ ተጋመደን ማለት ነው። እንደ አዲስ በፊት አዳምና ሔዋን ላልቶ ተበጣጥሶ አሁን ደግሞ እንደ አዲስ አስታወሰን ሄደን ወደኋላ አንድ መሆናችንን። ስለዚህ የሰው ልጅ የሚያስፈልገው ለለቅሶም፣ ለሰርጉም፣ ለደስታም፣ ለሀዘንም አንድ መሆን ስለሆነ ቋንቋ መግባቢያ ነው፣ ማንነት አይደለም። ማንነት ሰዋዊነት ነው። ማንነት መፈጠር ብቻ ነው። ቋንቋ መግባቢያ ነው። እንግሊዝኛ ቢያወራ እኔ አሜሪካ ውስጥ መኖር እችላለሁ ተግባብቼ ማለት ነው። ትግረኛ ማውራት ብጀምር ትግራይ ውስጥ መኖር እችላለሁ ተግባብቼ ነው። ስለዚህ ሁሉም ሰው ቋንቋ የሚባለውን ነገር የመግባቢያ አድርገን ተግባብተን ብንኖር ያዋጣናልና ሁሉም ሰው የኢትዮጵያን ባህል እንደዚህ እየዞረ ልክ እንደነ አሁን እኔ እንደመጣው ምን ነበር ስሙ ሆራ ሰለስቴ ልክ አሁን ስንቶች ያውቁታል ኢትዮጵያ ውስጥ ደስ የሚል ሌላ ነገር አይደለም። ክርስቶስ ወይ የመወለዱ ወይ መነሳቱ ወይ መትረፉ ወይ የመዳኑ ለሰው ልጅ
ከተሰቀሉት ውስጥ ለሰው ልጅ ከተሰቃየ ውስጥ አንዱን ነገር ይዘውታል ያመልኩታል ማለት ነው። ለዚህ ስንቶች ያውቁታል ኢትዮጵያኖች እንደዚህ አይነት ነገሮች የየሀገራችን እየዞርን ብናይ ቅድመ የሀገራችን እኔ ቻይናን ባህል ባያውቀው ለኔ ቻይና ተግባብቼ መኖር ካልጀመርኩ በስተቀር ምንም አያደርግልኝም። ኢትዮጵያ ውስጥ መጥቶ ሩቅ አይደለም ቅርብ ሀገር እንኳን ቢሄድ የኢትዮጵያ ጎረቤት ሀገሮች ውስጥ ቢሄድ እዛው መኖር ሲጀምር ነው የዛ አካባቢው ሁኔታው የሚጠቅመኝ። ስለዚህ አካባቢ ላይ ኢትዮጵያ ላይ ስትኖር ኢትዮጵያዬ ናት እናቴ ናት። የትኛውም አካባቢ በቋንቋው ከተግባባው መኖር እችላለሁ። ስለዚህ ያ እንዲህ አይነት ፈራ እግዚአብሔሮች ሆነን ፈራ ክፋትንም ሆነ ሰናይ በጣም ነው ደስ የሚለው። የሚገርም አገላለጽ ነው። በነገራችን ላይ ህብሽቲ ያው ከመግባታችን በፊት እንኳን አንድ ያቅምሻለሁ። አሁን ደግሞ ቆጮ አስመስለ ሰርታ ቆጮ ይመስላል አይደል? አዎ ቆጮም ነጭ ነው። እንደዚህ ነው። ነጭ ነው የእንትኑ ያዝ የሙያተኛው አሰራር ነጭ ነው ይወጣል። እንደ ጥቁርም አድርጎታል። ብቻ የሙያተኛው ብቃት ለነጭ የሚደረጋለው ቀላም ይላለው ጥቁርም ይላለው እንደዛ ነው። እና የኛ ደግሞ ነጭ ህብሽቲ መቼም ብዙ ጊዜ ቀምሳል። አዎ እንዴት ነው ዛሬው የቀዛህታ? ደስ ይላል። በዓሉን ይመስላል። ቀዛህታ ምን ማለት መሰለህ? ሁለት ትርጉም አለው። በእርግጥ ብዙ ሰዎች እንደሚሉት እኛ መርጠን የፕሮግራማችን መጠሪያ ያደረግነው አንድ የቋንቋና የስነ ጽሁፍ ምሁር ነው ስያሜውን የሰጠን። ቀዛህታ ማለት ደስ የሚል እንደማለት ነው። ወለባ ታውቃለህ? ወለባ ኤግዛክትሊ። እና ደስ የሚል ህብሽቲ ደስ ይላል። ታሬ ያው ስትኖር ያው ዳቦ ስታይ በዓል ትዝ ይላል። የልጆች ልደት ትዝ ይላል። በቃ ዳቦ ሲመጣ እዚህ ቤት በዓል ነበር እንዴ ልደት ነበር እንዴ ወይም ተስካር ነበር። በቃ ብዙ ነገር ኢትዮጵያኖች አንድ አይነት ነው። ባህላችን ተመሳሳይ ነው። አጠቃቀማችንና ፕሮግራሙ ሊለያይ ይችላል እንጂ ዳቦ ነው። የኛ ደግሞ ህብሽቲ ይባላል። ህብሽቲ ለበዓላት ለተለያዩ ፕሮግራሞች በጣም በልዩ ሁኔታ የሚዘጋጅ የትግራይ እናቶች ልዩ ገጸ በረከት ነው። በጣም ቴንኪዩ ታሪኩ። ያው ዛሬ እንግዳ አድርገን የጋበዝንህ በሁለት ነገር ነው። አንደኛው እጅግ በጣም ተደጋጋሚ ስለምትመጣ ለትግራይ ህዝብ ያለህን አክብሮት እኛም ደግሞ ምስጋና ለማቅረብ፣ ሁለተኛ ወዳጆችህንና ያንተ ክፉ ነገር ሊያስደስተን አይችልም፣ ያሳስበናል። ስለዚህ የሰማነው ነገር ምን ያህል እውነት ነው የሚለውን ነገር ለማረጋገጥ ነው። እኛ እንኳን ኦልሬዲ ቀድመን ማውቀን ነበር። የተቀበሉ እንግዶች ትናንትም አግኝተውኝ እኔም አግኝቻቸው ነግረውኛል። ከዚህ ሲሄዱም ጀምሮ አውቅ ነበር ወደ ኤርፖርት ሲመጡ አንተ ጋር። ኦፍኮርስ ለሚወዱህ ለሚያከብሩህ ለሚጨነቁልህ ሰዎች መልእክትህንም እንድታስተላልፍ እንኳን አደረሰህም ለማለት እንኳን ደህና መጣህም ለማለት ነው። ጥምቀትም ማይጨው እንደማትቀር ተስፋ አደርጋለሁ። አምና ወይም ካቻምና መተህ ነበራል። ሽሬ ነው መጣ። ጥምቀት አልመጣም። ሽሬ ስላሴ ከልብ ነው የማመሰግነው ስለመጣህ የኔንም ጥያቄ አክብረህ እዚህ ፕሮግራሜ ላይ ስለተገኘ ልባዊ ምስጋና አለኝ። ይህ ፕሮግራም ሁልጊዜ በትግርኛ ቋንቋ የሚዘጋጅ ፕሮግራም ነው። እንደዚህ እንግዶች ስናገኝ ደግሞ በአማርኛ ቋንቋ ፕሮግራሞችን እናቀርባለን። የመጨረሻ የሚሆነው እኔ እንኳን አደረሰ ሰናይ በዓል እያልኩ እሰናበታለሁ። አንተ ደግሞ ለወዳጆች ለመላ ኢትዮጵያ ሕዝብ መልእክትን ከትግራይ መቀለ ከተማ ከቀዛሕታ ስቱዲዮ ቀጥታ እስቲ አስተላለፍ።
እሺ መላ ኢትዮጵያ ሀገር ውስጥም ውጭ ሀገርም ያላችሁ እንኳን አደረሳችሁ የጌታችን የመድኃኒታችን የልደት በዓል። ስለዚህ የልጆቻችንን ልደት እናከብር፣ የራሳችንን ስናከብር የወዳጃችን እኛን ወዶ ራሱን አሳልፎ ለሰጠው የሱን ልደት ደግሞ ይቅርታና ምሕረት ከሱ እየለመነን ለልደቱ እንኳን አደረሳችሁ እንኳን አብሮ አደረሰን። ኢትዮጵያን ትውልድ ኢትዮጵያን ሀገር ውስጥ ያላችሁ ውጭ ያላችሁ ብሎም አዳምና ሔዋን ነጩም ጥቁሩ እንኳን አደረሳችሁ። ቆራማቱ በሰላም ያደርሰን። አሜን። ሰናይ በዓል እንመኛለን። ሰላም ላይዶ መጽህ ላይዶ መጽህ ላይ አውደ ዓመት ሰይክ ጽበየኪ